በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን የቃለ ዓዋዲ መንፈሳዊ ቴሌቪዥን መርሃ ግብር የምትከታተሉ ወገኖች በክርስቶስ ፍጹም ፍቅርና ፍጹም ሰላም እላችኋለሁ። እንደምን አላችሁ? ልዑል አምላካችን እግዚአብሔር ከምሕረቱ ብዛት ከቸርነቱ ብዛት ከጥበቃው የተነሳ ይህንን ጊዜ ባርኮና ቀድሶ ስለሰጠን ስሙ ዛሬም ዘወትርም የተመሰገነ ይሁን። እግዚአብሔር ቢፈቅድ እና እግዚአብሔር ፈቃድ የእግዚአብሔርን ቃል በዚህ ክፍለ ጊዜ እንነጋገራለን። የሚያነጋግር ወይም ደግሞ የሚያስተምር የሚመክር እግዚአብሔር እርሱ በመንፈሱ እንዲመክረን መልካም ፈቃዱ ይሁንልን። ለመነጋገሪያ የሚሆን ርዕስ በዚህ በፊልጵስዩስ ምዕራፍ 2 ቁጥር 14 እስከ 15 ያለው አረፍተ ነገር ይሆናል። የትምህርቱ ርዕስ ያለ ነቀፋ መኖር በሚል ይሆናል። ጥቅሱን አንብበን አጭር ጸሎት ከጸለይን በኋላ እግዚአብሔርን ቃል እንደ ፈቃዱ እንካፈላለን። እግዚአብሔር መንፈስ ቅዱስ ለእኛ በሚገባ መልኩ ሊጠቅመን በሚችለው መልኩ እንዲያስተምረን እንዲመክረን መልካም ፈቃዱ ይሆንልን። ፊልጵስዩስ ምዕራፍ 2 ቁጥር 14 መጽሐፍ ቅዱስ የያዛችሁ መከታተል ትላላችሁ። ከቁጥር 12 ጀምሮ ማንበብ እንችላለን። ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁ መዳን ፈጽሙ። ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሠራ እግዚአብሔር ነውና በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራግሩ ክፉም ሳታስቡ ሁሉን አድርጉ። በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህም በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል። ነገር ግን በእምነታችሁ መሥዋዕትና አገልግሎት ተጨምሬ ሕይወቴ እንኳ ቢፈስ ደስ ብሎኛል። ከሁላችሁ ጋር አብሬ ደስ ብሎኛል። እናንተም ደግሞ እንዲሁ ደስ ይበላችሁ፣ ከኔ ጋር አብራችሁ ደስ ይበላችሁ ይላል። እግዚአብሔር ስለ ቃሉ የተመሰገነ ይሁን። አጭር ጸሎት እንጸልይ። የዘላለም አባት ቅዱስና ሕያው ገናና የሆንክ አምላካችን እግዚአብሔር ዙፋን ከዙፋናት ሁሉ በላይ የሆነ መንግስት ከመንግስታት ሁሉ በላይ የሆነ ስልጣን ከስልጣናት ሁሉ በላይ የሆነ ጌትነት ከጌቶች ሁሉ በላይ የሆነ አምላካችን ዓለምን ፈጥረህ የምትገዛ ክረምትንና በጋውን ሌሊትና ቀኑን የምታፈራርቅ ግዑዙንና ረቂቁን ፍጥረት ካለመኖር ወደ መኖር ያመጣ ከመኖርም ወደ አለመኖር የምትወስድ የእያንዳንዱ የልብ መሻት እያየ እንደ አስፈላጊነቱ የምታድርግ ለሥጋ ሁሉ ምግብን የምትሰጥ ዘላለማዊ አባት ኢየሱስ ክርስቶስ ክብርና ምስጋና አምልኮና ውዳሴ ከዘላለም እስከ ዘላለም ድረስ ላንተ ይሁን። አባታችንና አምላካችን እግዚአብሔር ሆይ በነገሮች ሁሉ ስለረዳን ደግሞ በዚህ ሰዓትን በፊት እንድንሆን ስለረዳን ክብር ላንተ ይሁን። አሁንም መኖር የሚገባን ኑሮ ኖረን መዳናችንን እንድንፈጽም በተከፈተልን በር በተመረቀልን መንገድ ያው በሆነው በልጅ በኢየሱስ ክርስቶስ ወደ ዘላለማዊ ሕይወት እንድንገባ ተደርገናልና በዚያ በገባንበት ሕይወት በዳንበት ሕይወት እንድንመላለስ ትረዳን ዘንድ ጸጋህ ያግዘን። በልጅ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ረድቶናል፣ በፊቱ አቁሞናል፣ ቃሉን እንድንሰማ አግዞናል። ያገዘን የረዳን አምላክ ክብርና ምስጋና ይድረሰው። ቅድም በመግቢያ ላይ እንደጠቀስኩት የምንነጋገርበት የትምህርታችን ርዕስ የሚሆነው ያለ ነቀፋ መኖር የሚል ነው። ቅድም ባነበብነው የመጽሐፍ ቅዱስ ክፍል ላይ በተለይ የሐዋርያው ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 14 እስከ 15 ባለው ቃል ውስጥ የሚገኝ ኃይለ ቃል ወይም ደግሞ ዋና ርዕስ አድርገን እንወስደዋለን። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ ይላል። አሁን የጠቀስነው ጥቅስ የፊልጵስዩስ መልእክት ማለት ነው። ወደ ፊልጵስዩስ ሰዎች በተላከው መልእክት ላይ የሚገኘው ኃይለ ቃል ምዕራፍ 2 ቁጥር 14 እስከ 15 ባለው ውስጥ ማለት ነው በመጥፎና በጠማማ ትውልድ መካከል
ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ ይላል። ስለዚህ የዚህ አረፍተ ነገር ሁለት ቁጥሮች ናቸው። የነዚህ ሁለት ቁጥሮች ዋና ሐሳብ ስንወስድ በጠማማ ትውልድ መካከል ያለ ነቀፋ መኖር የሚል ይሆናል ማለት ነው። በጠማማ ትውልድ መካከል ስንኖር ያለ ነቀፋ መኖር፣ ያለ ነውር ሆኖ መኖር፣ በየዋህነት መመላለስ የሚለው ነገር ነው ሙሉ ሐሳቡን የሚይዝልን። ያለ ነቀፋ መኖር ወይም ብሌምለስ ይለዋል እንግሊዘኛው። አብዛኛው ሰው ከሚያደርገው ክፉ ነገር ተለይቶ መቆም መቻል። አብዛኛው የምናገኘው በምድር ላይ ወይም በጌታ ያልሆነ ወይም ያላመነው ማህበረሰብ ከሚያደርገው ክፉ ነገር እግዚአብሔርን ብሎ ከስነ ምግባር ውጭ በሆነ መልኩ እግዚአብሔርን ብሎ መልካም ነገር ሳያደርግ እግዚአብሔርን ትቶ የሚያደርገው ነገር ሳያደርግ በመካከል ሆኖ ያለ ነቀፋ ያለ ነውር በፍጹም የዋህነት መኖርን ያመለክታል ማለት ነው። ተለይቶ መቆም፣ የተለያችሁ ሁኑ፣ ከመካከላቸው ተለይታችሁ ውጡ ይላል እግዚአብሔር ቃልና በጠማማ ትውልድ መካከል ስንኖር ተለይተን የሰማይ አምባሳደሮች እንደመሆናችን መጠን የሰማይ ዜጎች እንደመሆናችን መጠን በደሙ የዳንን የዓለም ብርሃን የዓለም ጨው የተደረግን እንደመሆናችን መጠን ለዓለም ብርሃን ለዓለም ጨው ለመሆን በጠማማ ትውልድ መካከል ስንኖር በየዋህነት ያለ ነቀፋ መኖር መቻል እንድንችል ነው የእግዚአብሔር ቃል የሚነግረን። የትምህርቱ ዋና ዓላማ ቅድም እንዳልነው የእግዚአብሔር ልጆች በመጥፎና በጠማማ ትውልድ መካከል ሲኖሩ ሊኖራቸው የሚገባ ጠባይ ምን መምሰል እንዳለበት መጠቆም ነው። አለማወቅ ከጥፋተኝነት አያድንምና እንዴት ሆነን እንኖር፣ በምን መልኩ እንመላለስ የሚለውን ግንዛቤ ለማስጨበጥ ነው። ካለማወቅ የተነሳ ሕዝቤ ዕውቀት ከማጣቱ የተነሳ ጠፋ ተብሎ በነቢዩ እንደተነገረው ካለማወቅ የተነሳ የዳንበትን ድህነት ያገኘነውን እረፍት እንደ ቀላል በማየት ቸል በማለት እንዳንጠፋ፣ ከጠፊው ዓለም ጋር እንዳንጠፋ፣ እንዳንወድቅ ብርሃን ሆነን ሳለን በጨለማ መካከል ስንኖር ጨለማ እንዳንሆን፣ ጨው ሆነን ሳለን የምድር ጨዎች ሆነን ሳለን አልጫ ሆነን እንዳንገኝ የእግዚአብሔር ቃል ብርሃን ሆነን ሰው እንደዳነ በዳነበት ሕይወት በብርሃን መመላለስ እንዲችል ግንዛቤ ማስጨበጥ ነው ማለት ነው። ስለዚህ ስለ መልካምነት፣ ስለ የዋህነት ያለ ነቀፋ ስለ መኖር ከመነጋገራችን በፊት ስለ ጠማማው ትውልድ መጽሐፍ ቅዱስ ምን ይላል የሚለው በተወሰነ ደረጃ እንመልከት። ክፉና ጠማማ ትውልድ እግዚአብሔር ካስቀመጠው ቀጥተኛ የጽድቅ የፍቅርና የእውነት መንገድ ወጥቶ በራሱ ፍላጎትና በኃጢአት መንገድ የሚጓዝ ትውልድ ማለት ነው። ጠማማ ትውልድ ሲል በጠማማ ትውልድ መካከል ስትኖሩ ነው። ያለ ነቀፋ ያለ ነውር በየዋህነት ሁሉን አድርጉ፣ ክፉን ሳታስቡ ሁሉን አድርጉ ያለን በዚህ በጠማማ ትውልድ መካከል ስንኖር ጠማማ ትውልድ ምንድን ነው፣ ምን ማለት ነው የሚለው ግራ እንዳያጋባን እግዚአብሔር ካስቀመጠው ቀጥተኛ የጽድቅ የፍቅርና የእውነት መንገድ ወጥቶ በራሱ ፍላጎትና በኃጢአት መንገድ የሚጓዝ ትውልድ ማለት ነው ጠማማ ትውልድ። መጽሐፍ ቅዱስ እንዳለን ክፉና ጠማማ ትውልድ ከእውነት ይልቅ ውሸትን የሚመርጥ፣ ከሰላም ይልቅ ግጭትን የሚያስቀድም፣ በራስ ወዳድነት የተሞላ ማህበረሰብ ማለት ነው። ጠማማ ትውልድ ስንል ሁሌ ቀና ነገር የማይታየው፣ ከቀናነት ይልቅ ጠማማ ነገርን የሚወድ ማለት ነው። ከጽድቅ ይልቅ ከእውነት ይልቅ ውሸትን የሚመርጥ ማለት ነው። ከሰላም ይልቅ ግጭትን የሚመርጥ ማለት ነው፣ የሚያስቀድም ማለት ነው። በራስ ወዳድነት የተሞላ፣ ስለሌላው የማያስብ፣ ስለሌላው የማያሰላስል፣ ከጎኑም ስላለው ወደ ላይም ስላለው ስለ እግዚአብሔርም ሆነ መልካም ነገር የሌለው፣ ስለ ሰውም ሆነ መልካም ነገር የሌለው ትውልድ ማለት ነው። በዚህ ትውልድ መካከል ስንኖር
በየዋህነት በቅንነት ያለ ነውር ያለ ነቀፋ ክፉን ባለማሰብ ሁሉን ማድረግ እንድንችል ነው የእግዚአብሔር ቃል የሚነግረን። ምክንያቱም እኛ የዳንን በመስቀሉ ድህነት ያገኘን የበራልንን በብርሃን የምንመላለስ በደም የተዋጀን የክርስቶስ ልጆች ስለሆንን እንደማንም ተራ ሰው ሌሎችም መስለን በኃጢአት ዓለም ውስጥ እንዳንኖር ይገልጥልናል። ክፉና ጠማማ ትውልድ ፈጣሪን ከመፍራት ይልቅ በገዛ ፍላጎቱ የሚመራን እውነትን የሚያጣምምንና ለፍቅር ልቡ የደነደነን የሰው ልጆች ስብስብን ያመለክታል። ጠማማ ትውልድ ስንል ክፉ ትውልድ ስንል ፈጣሪን ከመፍራት ይልቅ በገዛ ፍላጎቱ የሚመራ እግዚአብሔር አለ፣ ገዢ አለ፣ ንጉሥ አለ፣ መሪ አለ፣ መጽሐፍ ቅዱስ አለ፣ መንፈሳዊነት አለ፣ ለዚህ ልመራ ከማለት ይልቅ በራሱ ፍላጎት የሚመራ እውነትን የሚያጣምም ለፍቅር ልቡ የደነደነ የሰው ልጆች ስብስብ ማለት ነው ጠማማ ትውልድ ማለት። በዚህ ትውልድ መካከል ስንኖር ምን አይነት ሕይወት እንዲኖረን መኖር እንዳለብን ነው የእግዚአብሔር ቃል አሁን የሚነግረን። በአጠቃላይ የክፉና የጠማማ ትውልድ ጠባይ አንደኛ ገልበጥባጣ ነው፣ የተገለባበጠ ነው፣ ወጥ የሆነ አቋም የለውም። በእግዚአብሔር ፊት ዛሬ ስናየው ሌላ ነው፣ ነገ ሲታይ ደግሞ ሌላ ነው። እንስሳዊ ባህሪ ነው። አንተ መልካም ነው ያልከው ነገር መልካም ነው ሊል ይችላል። እዛ ጋም ደግሞ አንተ እዚህ ጋር መልካም ያለው ነገር እዛ ሄዶ ደግሞ ጥፉ ነው መጥፎ ነው ሊል ይችላል። ብርሃኑን ጨለማ ሊል ይችላል፣ ጨለማውን ብርሃን ሊል ይችላል። ወጥ የሆነ አቋም የለውም። መጽሐፍ ቅዱስ ስለዚህ ሰው እንዲህ ይላል። ዘዳግም 32 ቁጥር 5 ላይ እነርሱ ረከሱ፣ ልጆቹም አይደሉም፣ ነውርም አለባቸው፣ ጠማማና ገልበጥባጣ ትውልድ ናቸው ይላል። ዘዳግም ምዕራፍ 32 ቁጥር 5 ገልበጥባጣ ትውልድ ናቸው፣ ጠማማና ገልበጥባጣ ትውልድ ናቸው። ይሄ ክፉ ዓለም ጠማማ ትውልድ የተባለው ገልበጥባጣ ስለሆነው ነው። የራሱ የሆነ አቋም ስለሌለው ነው። እግዚአብሔራዊ አቋም፣ መንፈሳዊ አቋም፣ ወጥ የሆነ ከእግዚአብሔርም ጋር ሆነ ከሰው ጋር ሊያኖረው የሚችል መልካም የሆነ ባህሪ ወይም ጸባይ ስለሌለው ገልበጥባጣ ትውልድ ይለዋል። ሌላው ምልክትን የሚፈልግ ትውልድ ነው። ማቴዎስ ወንጌል ምዕራፍ 12 ቁጥር 39 ላይ ለአምላካችን ለኢየሱስ ክርስቶስ ክብር ይግባውና ምልክት አሳየን ብለው ባሉት ሰዓት ከዮናስ ምልክት በስተቀር አይታይለትም ወይም አላሳየውም ወይም ደግሞ አይደረግለትም ብሎ ሲናገር፣ እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩ ከዮናስ ምልክት በቀር አይሰጠውም ይላል። ክፉና አመንዝራ ትውልድ፣ ጠማማ ትውልድ የምንለው ክፉና አመንዝራ ትውልድ የማይረጋ ልብ፣ የማይረጋ ዓይን ያለው ማለት ነው። በአምላኩ ላይ የሚያመነዝር፣ በእውነት ላይ የሚያመነዝር፣ በሐቅ ላይ የሚያመነዝር፣ በፍቅር ላይ የሚያመነዝር፣ እውነት በሆኑ ነገሮች ላይ ሁሉ የሚያመነዝር አመንዝራ ትውልድ፣ ምልክትን የሚሻ ትውልድ፣ ተአምርን የሚከተል ትውልድ ሲለው እንመለከታለን መጽሐፍ ቅዱስ ላይ። ለዚህ ትውልድ ከዮናስ ምልክት በስተቀር ምልክት አይሰጠውም አለ። ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት አድሯልና የእሱን ትንሣኤና ሞታለው እነሳለው ብሎ ያለውን ለማመልከት 3 ቀንና 3 ሌሊት በመቃብር አድሬ ከመውጣት ውጪ ከዚህ በላይ የተለየ ምልክት አይሰጠውም ብሎ ምስጢራዊ ነገር ሲናገራቸው ነው። ጠማማ ትውልድ አመንዝራ ትውልድ ነው፣ ምልክትን የሚሻ ነው። ጠማማ ትውልድ ቋሚ አቋም የሌለው ገልበጥባጣ የሆነ አቋም ያለው ነው ማለት ነው። በአጠቃላይ ሙሉ ጠባዩ በዚህ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ እንዲህ ተብሎ ነው የተገለጸው። በተለይም በዚህ በእንጥፍጣፊ ዓመት ውስጥ በመጨረሻው ዘመን የዓለሙ ትውልድ የክፉ የጠማማው ትውልድ ባህሪ ወይም ጸባይ ምን እንደሚመስል ደህና አድርጎ ነው ሐዋርያው ጳውሎስ የገለጠው እንዲህ ሲል፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣
በትዕቢት የተነፉ ከእግዚአብሔር ሕግ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል እና ከዚህ ደግሞ ራቅ ይለዋል። የአምልኮ መልክ አላቸው፣ እግዚአብሔርን ይጠሩ ይሆናል፣ ነገር ግን ኃይሉን ክደዋል። ይሄ ጠማማ ትውልድ ነው። የመጨረሻው ትውልድ ምን እንደሚመስል እዚህ ጋር ያስቀምጣል። ይሄን ሳትመስል ነው ወይም ደግሞ በዚህ ትውልድ መካከል ስትኖር ያንተ የዳንከው ያንተ የክርስቶስ ልጅ ሆንከው አንተ በደሙ የተዋጀው በእነዚህ መካከል እንዴት ይህን በሚመስል ትውልድ መካከል ስትኖር መኖር ያለብህ አንደኛ በየዋህነት ነው። ሁለተኛ ያለ ነቀፋ ነው። ሶስተኛ ክፉን ባለማሰብ ነው። አራተኛ ሁሉን በማድረግ ልትመላለስ ይገባል ነው የሚለው የእግዚአብሔር ቃል። ለምን እንዲሆነ የጠማማ ትውልድ እንዲያየት አመንዝራ ምልክት የሚፈልግ ገልበት ባጣ ትውልድ ሊሆን ለምን ቻለ የሚለውን ጥያቄ ስናነሳ ሐዋርያው ጳውሎስ ወደ ሮም ሰዎች በላከው መልእክቱ እንዲህ ሲል ይነግረናል። ሮሜ ምዕራፍ 1 ቁጥር 28 ላይ እግዚአብሔርን ለማወቅ ባልወደዱት መጠን ነው የሚለው። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው። ቅናትን፣ ነፍስ መግደልን፣ ክርክርን፣ ተንኮልን፣ ክፉ ጠባይን ተሞሉ። የሚያሾካሹኩ፣ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈራልጉ፣ ለወላጆቻቸው የማይታዘዙ ብሎ ሲገልጣቸው እንመለከታለን። እንዲህ አይነት ባህሪ ሊኖረው የቻላቸው እንዲህ አይነት ክፉ ባህሪ ሊኖራቸው የቻለው ለማይረባ አእምሮ ተላልፈው የተሰጡ ስለሆኑ፣ ለማይረባ አእምሮ ደግሞ ተላልፈው የተሰጡት እግዚአብሔርን እንደ እግዚአብሔርነቱ ስላላወቁት ነው ማለት ነው። ፍቅር የሆነውን እግዚአብሔር፣ ኃያል የሆነውን እግዚአብሔር፣ መሐሪ የሆነውን እግዚአብሔር እንደ እግዚአብሔርነቱ ስላላወቁት ለማይረባ አእምሮ ተላልፈው ተሰጡ። ለማይረባ አእምሮ ተላልፈው በተሰጡ ትውልድ መካከል ስትኖር አንተ ያለ ነውር ኑር፣ ያለ ነቀፋ ኑር፣ ክፉን ሳታስብ ሳታንጎራጉር ሁሉን አድርግ፣ በቅንነት ተመላለስ ነው የሚለን የእግዚአብሔር ቃል። እግዚአብሔር ስሙ የተመሰገነ ይሁን፣ ክብር ለእሱ ይሁን። ፍጹም ነውርና ነቀፋ የሌለበት ክርስቶስ ብቻ ነው። ሁላችንም እንደምናውቀው ያለ ነቀፋ ኑር ሲባል ሰማያት እንኳን በፊቱ ንጹሐን አይደሉም እናውቃለን። መላእክትም በፊቱ ንጹሐን አይደሉም እናውቃለን። የዳኑት ሰዎች ያለ ነቀፋ ያለ ነውር ኑሩ ሲል ምን ማለቱ ነው? ምንም ያለ ነቀፋ ነውር የሌለበት የሁሉ ጌታ ሕያው አምላክ ኢየሱስ ክርስቶስ ነው። በዕብራውያን መልእክት ምዕራፍ 7 ቁጥር 26 ላይ እንዲህ ተብሎ እንደተጻፈ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል ይላል። ክብሩ ነው የሚገልጸው። ቅዱስና ያለ ነውር፣ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል ለሚለው ኢየሱስ ክርስቶስ ያለ ነውር የሆነ ኃጢአት ያላገኘው ከኃጢአት በስተቀር እኛን የመሰለ በነገሮች ሁሉ ንጹሕ ባህሪ የሆነ ክርስቶስ ነው። ይችላል እርሱ። ምክንያቱም ከመጀመሪያ የነበረ ጌታ ስለሆነ፣ ከመጀመሪያ የነበረ አምላክ ስለሆነ፣ ንጹሕ ስለሆነ፣ ቅዱስ ስለሆነ ኃጢአት አልነካውም፣ በደል አልነካውም። በሐሳብም ይሁን በግብርም ይሁን በቃልም ይሁን ኃጢአት አልተገኘበትም። ክርስቶስ በሁሉ ነገር እኛን መስሏል። ነገር ግን ከኃጢአት የነጻ ማንነት እንዳለው ሁላችንም እናውቃለን። ነገር ግን እርሱ ንጹሕ ሆኖ ንጹሕ ነገርን ይፈልጋል። እርሱ ቅዱስ ሆኖ ቅዱስ ነገርን ይፈልጋል። እኔ ቅዱስ ነኝና እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ብሎ ያለ ጌታ ነው። እንዴት እንችላለን? እንዴት ቅዱስ መሆን እንችላለን? እንዴት ያለ ነውር መኖር እንችላለን? እንዴት ለሚለው ጥያቄ ይሄ ከሱ የተነሳ እንደምንሆን የእግዚአብሔር ቃል ይናገራል። ኤፌሶን ሐዋርያው ጳውሎስ በጻፈው መልእክት ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለብን በፍቅር እንሆን ዘንድ በክርስቶስ መረጠን ነው የሚለው። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ መረጠን። የተመረጥን ስለሆንን ነው። ክርስቶስ
እግዚአብሔር በልጁ በኢየሱስ ክርስቶስ ያለ ነውርና ያለ ነቀፋ እንኖር ዘንድ መርጦናል። ስለመረጠን እንችላለን ማለት ነው። በቅድስና ኑሮ መኖር እንችላለን ማለት ነው። ያለ ነውር መኖር እንችላለን ማለት ነው። በፊቱ ሁሌም መመላለስ እንችላለን ማለት ነው። ከሱ የተነሳ ኤፌሶን ምዕራፍ 5 ቁጥር 27 ላይም እንዲህ ነው የሚለው፣ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያንን ለራሱ እንዲያቀርብ ፈለገ ነው የሚለው። ክርስቶስ ቀራንዮ ተራራ ላይ የወጣው ያን ንጹህ የሆነ ደም ያፈሰው ቤተክርስቲያን ወይም ደግሞ በክርስቶስ የዳኑት ሰዎች እንዲህ አይነት ማንነት እንዲኖራቸው ነው። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ ነው የሚለው። ስለዚህ ክርስቶስ የሞተው እኛ ቅዱሳንና ያለ ነውር እንሆን ዘንድ ስለሆነ ያለ ነውር በጠማማ ትውልድ መካከል ነውር በተሞላ ትውልድ መካከል ያለ ነውር መኖር እንችላለን ማለት ነው። ቆላስይስ ምዕራፍ 1 ቁጥር 21 እስከ 22 ላይ እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ ነው የሚለው። ስለዚህ የነበረን ማንነት ተለውጦ አዲስ ማንነት በክርስቶስ አግኝተናል ማለት። ክርስቶስ አዲስ ፍጥረት ነው የፈጠረው። በመስቀል ላይ ሲሞት ሞትን ድል አድርጎ ሲነሳ አዲስ ፍጥረት አድርጎ ፈጥሮናል። ከዚህ የተነሳ ከሱ ጸጋ የተነሳ ከሱ ስጦታ የተነሳ ያለ ነውር መሆን በቅድስና መኖር ይቻላል ማለት ነው። ለቅድስና ከተመረጥን ግን ይሄ ሲባል በቅድስና እንድንኖር ተመርጠናል። ያለ ነውር እንድንሆን ተመርጠናል። እድፍ የሌለብን እንድንሆን ክርስቶስ በደሙ አጥቦናል ስንል ሁልጊዜ ያጠበንን ጌታ ይህንን ያከበረንን ጌታ በማሰብ ቅድስናችን ጠብቀን ግን ልንኖር መትጋት ይጠበቅብናል። ያለ ትጋት አይሆንም። ሁሌም መዳናችንን ቸል ማለት የለብንም፣ መርሳት የለብንም። በሱ በደሙ እየታጠብን ሁሌ በፊቱ መመላለስ ይኖርብናል። ለቅድስና ከተመረጥን በየዋህነት ያለ ነውርና ያለ ነቀፋ ለመኖር መትጋት ይኖርብናል፣ ወይም ደግሞ መትጋት አለብን። ቃሉ እንዲህ ብሎ እንደሚነግረን ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ ነው የሚለው። ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁ መዳን ፈጽሙ ነው የሚለው። በፍርሃትና በመንቀጥቀጥ የራሳችሁ መዳን ፈጽሙ፣ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና ይላል። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ነውና መዳናችሁን ፈጽሙ ነው የሚለው። እኔ ከእናንተ ጋር ስኖር ብቻ አይደለም፣ አሁንም ስለያችሁ መዳናችሁን ፈጽሙ። የተፈጸመ መዳን አለን፣ ያለቀ መዳን አለን። ያን መዳናችን መጠበቅ እንዳለብን ነው የሚገልጸው። ያን መዳናችን ምክንያቱም መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው፣ እኛ በራሳችን አይደለም። ይህንን ማድረጉን መፈለጉን በልቦናችን የሚያሳድረው ያ የተፈጸመልን መዳን ነው። ያ የተደረገልን የመዳን ስራ ነው። የመዳን ስራ ስላለን ኃይል ስላለን ከኛ መፈለግንም ማድረግንም የሚያሳድር የዘላለም አምላክ እግዚአብሔር ከኛ ጋር ስለሆነ ሁሌም መዳናችንን ለመፈጸም መትጋት ይጠበቅብናል ማለት ነው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 14 ላይ ስለዚህ ወዳጆች ሆይ ይላል። ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም እንድትገኙ ትጉ ነው የሚለው። በሰላም እንድትገኙ ትጉ ይላል። ስለዚህ መትጋት ይጠበቅብናል ማለት ነው። እና ሐዋርያው ጳውሎስም እንዲህ ነው ያሉት ሐዋርያት ሥራ ምዕራፍ 24 ቁጥር 16 ላይ ስለዚህ እኔ ደግሞ በእግዚአብሔርና በሰው ፊት ሁልጊዜ ነውር የሌለባት ሕሊና ትኖረኝ ዘንድ እተጋለሁ ነው የሚለው። ሐዋርያቱም በመትጋት ነው የሚኖር። ነውር የሌለበት ሕሊና ትኖረኝ ዘንድ፣ ከነውር የጸዳ ሕሊና ትኖር። ነውረኞች መካከል ስንኖር፣ ነውር በበዛባቸው ሰዎች መካከል ስኖር ነውር የሌለበት ሕሊና ትኖረኝ ዘንድ እተጋለሁ ነው የሚለው ሐዋርያው ጳውሎስ።
ስለዚህ እኛም መትጋት ይኖርብናል ማለት ነው። በምን እንትጋ የሚለውን ጥያቄ ስናነሳ አንኛው ቅድም በጠቀስነው በየዋህነት ፊልጵስዩስ 2:17 ላይ እንደተጠቀሰው በየዋህነት ወይም ጄኒዩነስ ይለዋል። ለመኖር እንትጋ በየዋህነት። የዋህ የሚለው ቃል በአሁኑ ዘመን ብዙ ጊዜ ሞኝነት፣ ጅልነትና አለማወቅ ተደርጎ ሊወሰድ ይችላል። ክርስቲያኖች በየዋህነት መኖር እንዳለባቸው ግን ይገልጻል የእግዚአብሔር ቃል። ማቴዎስ ወንጌል ምዕራፍ 10 ላይ እኔ በተኩላዎች መካከል እንደ በጎች እልካቸዋለሁ፣ እንደ እባብ ልባሞች፣ እንደ ርግብም የዋሆች ሁኑ ነው የሚለው። የዋህነት ግን ጅልነት ወይም አለማወቅ ማለት ሳይሆን በመጽሐፍ ቅዱስ እይታ የዋህነት ማለት እጅግ ጥልቅ የሆነ የውስጥ ጥንካሬና ራስን የመግዛት መንፈስ ነው። ጥንካሬ፣ ጠንካራ ሰው ነው የዋህ መሆን የሚችለው። የዳነ ሰው፣ በእግዚአብሔር እርዳታ በእግዚአብሔር ጸጋ ውስጥ ያለ በደሙ ያመለጠ ሰው ነው የዋህ መሆን የሚችለው። የዋህነት ማለት ኃይል እያለ የመበቀል አቅም እያለ ወይም የመሳደብ ችሎታ ወይም እያለ ያንን ለእግዚአብሔር ክብርና ለሰላም ብሎ መተው ነው። ማድረግ እየቻልክ አለማድረግ፣ መበቀል እየቻልክ አለመበቀል፣ በቀልን ሁሉ ለእግዚአብሔር መተው። ቅን ሆኖ የዋህ ሆኖ ማለት መብት እያለ መብት እንደሌለ መተው እንደማለት ነው የሚገልጸው። የዋህነት በተለያየ መልኩ ተገልጧል። ለምሳሌ ያህል የመንፈስ ትህትና ነው፣ ድህነት ነው። ማቴዎስ ወንጌል ምዕራፍ 5:3 ላይ በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የነሱ ናትና ይላል። በመንፈስ ድሆች የሆኑ ነው የሚለው። ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 11:29 ላይ እኔ የዋህ በልቤም ትሑት ነኝ ይላል። ስለዚህ የዋህነት ማለት መበቀል እየቻሉ አለመበቀል፣ መብትን ትቶ ለሌላው ለእግዚአብሔር ምሕረት፣ ለእግዚአብሔር ታላቅነት፣ ለሰዎች መዳን ሲባል ሁሉን ትቶ መኖር ነው። ያ በክርስቶስ የነበረ ሐሳብ ደግሞ በእኛም እንዲኖር ፊልጵስዩስ ላይ ሐዋርያው ጳውሎስ ምዕራፍ 2:3 ላይ እንዲህ ሲል ነው የገለጸው። ለወንጌል ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ፣ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር ይላል። ስለዚህ ይሄ መንፈስ ትሕትና ወይም የመንፈስ የዋህነት፣ የመንፈስ ድህነት በመንፈስ ድሆች የሆኑ ብፁዓን ናችሁ ስለሚል የመንፈስ ትሕትና ወይም የመንፈስ ድህነት የዋህነት ይላል ነው። ስለዚህ ክርስቲያኖች በዚህ በክፉ ዓለም በጠማማው ዓለም ሲኖሩ እንዲህ ባለ ሁኔታ በየዋህነት መኖር አለባቸው ማለት ነው። በቅንነት መኖር አለባቸው ማለት ነው። ሀዳጌ በቀል ሆነው መመላለስ አለባቸው ማለት ነው። ሌላው ያለ ነውር መኖር ነው። የራስን ዕድል፣ የራስን ሐሳብ ወይም የራሱን ፍላጎት አሳልፎ መስጠት፣ ይሄ በየዋህነት ውስጥ የሚካተት ነው። ዘኍልቍ ምዕራፍ 12 ላይ ወደ ነውር አልባ ሆኖ መኖር ከሚለው በፊት በየዋህነት ዙሪያ ዘኍልቍ ምዕራፍ 12:3 ላይ ሙሴን የዋህ እንደሆነ ይገልጠዋል። ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ የዋህ ሰው ነበረ የተባለበት ምክንያት ስንመለከተው ዘጸአት ምዕራፍ 32:32 ላይ አሁን ይህን ኃጢአታቸው ይቅር በላቸው አለበለዚያ ከጻፍከው መጽሐፍ እባክህ ደምስሰኝ በማለቱ ነው። ምክንያቱም ሙሴ በሞገስ በአምላኩ ፊት የሚመላለስ ሰው ነው። ነገር ግን የዋህ ተብሎ ተጽፎለታል። ይህ የዋህነቱ ሊጠቀስ የቻለው ሕዝበ እስራኤል ባንጎራጎሩ ሰዓት እግዚአብሔር ሊያጠፋቸው ሲል እነሱን ተዋቸውና እኔን አጥፋኝ በማለቱ ነው። ስለዚህ የዋህነት ስለ እግዚአብሔር ብሎ ለሰው ልጆች ብሎ ራስን አሳልፎ መስጠት ወይም ደግሞ ፍጹም የዋህ ሆኖ ትሑት ሆኖ መቅረብ ማለት ነው። ክርስቶስን ለየዋህነት ምሳሌ እኔ የዋህ ነኝ ብሎ ሲል የራሱን ነገር አልፈለገም። ሲሰድቡት መልሶ አልተሳደበም፣ አልዛተም፣ ክፉም አላደረገም፣ ክፉም አላሰብም። ከዚህ የተነሳ ነው ኢየሱስ ክርስቶስን ፍጹም የዋህ አምላክ ብለን የምንለው። ስለዚህ የዋህነት በሰዎች መካከል ስንኖር በፍጹም ትሕትና የራስን ጥቅም ባለመፈለግ ሀዳጌ በቀል በመሆን የምንመላለስ ሕይወት ስለሆነ ሐዋርያው ጳውሎስ ለፊልጵስዩስ ሰዎች ሲገልጽላቸው በየዋህነት ኑሩ አላቸው። ያለ ነቀፋ መኖር ደግሞ ስንመለከት በብዙ መልኩ ብዙ ነገሮችን ማንሳት እንችላለን። አንድ አማኝ ነውር የለበትም፣ ነቀፋ የለበትም የምንለው ፍጹም ኃጢአት የማይሰራ ስለሆነ ሳይሆን
በመንፈሳዊ ጽናትና በሞራል ታማኝነት ውስጥ ሲመላለስ ነው። ነውር አልባነት የልብ ቅንነትና ግልጽነትን ይገልጻል። ኢንቴግሪቲ ይላል። ግልጽነት የልብ ነውር አልባ መሆን ማለት ይሄ ሁለት አይነት መልክ እንዳይኖር ነው። ሁለት አይነት መልክ እንዳይኖር ነው ማለት ነው። ሁለት አይነት መልክ እንዳይኖር፣ አንድ ሰው ሁለት አይነት ገጽታ ሊኖረው አይገባም። ነውር አልባ ነው ካልና አንድ ሰው ፊቱ ወይም ገጽታ ወይም ሐሳቡ ወይም አመለካከቱ ወጥ የሆነ ነው ማለት ነው። ቅድም መጽሐፍ ቅዱስ ስንጠቅስ ዘጸአት ላይ ገልበጥባጣ ትውልድ ብሏል። ስለዚህ ከዓለሙ ተለይተን ነውር አልባ መሆን አለብን ስንል ወጥ የሆነ አቋም ሊኖረን ይገባል። ክርስቶስን ከሚያምኑት ጋር ስንገናኝ ክርስቶስን የሚያምን መስለን መታየት፣ ክርስቶስን ኢየሱስን ከማያምኑት ጋር ስንገናኝ ደግሞ ክርስቶስ ኢየሱስን የማምን መስሎ መታየት ከኛ አይጠበቅም ማለት ነው። ሁሌም ወጥ የሆነ አቋም ሊኖረን ይገባል። ነውር የሌለበት ሰው ሁለት ገጽታ የሌለው በምስጢር የሚሰራውና በሰው ፊት የሚያሳየው ሕይወት ተመሳሳይ የሆነ ነው። ነውር የሌለበት ሰው ሲባል ስህተት የማይሰራ ፍጹም ማለት ሳይሆን ስህተት ሲሰራ ለማመን የማይታበይና ወዲያውኑ ንስሐ ገብቶ የሚታረም ማለት ነው። ነውር የሌለበት ሰው ከሰው ጋር ባለው ግንኙነት ቂም የማይዝ ይቅርታን የሚጠይቅና ይቅርታም የሚያደርግ ነው። ያዕቆብ ምዕራፍ 3 ቁጥር 2 ላይ እንዲህ ተብሎ ነው የተናገረው፣ ሁላችን በብዙ ነገር እንሰናከላለንና በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ደግሞ ሊገታ የሚችል ፍጹም ሰው ነው ይላል። በቃል የማይሰናከል አንደበቱ ሁለት ያልሆነ ማለት ነው፣ ነውር የሌለበት ማለት ነው። ስለዚህ በዓለም በዚህ ክፉ ትውልድ መካከል ስንኖር ነውር የሌለብን ሆነን ተመላለስን ማለት አንድ ቃል ነው ያለን፣ አንድ ሐሳብ ነው ያለን። ኢየሱስ ያድናል የሚለው ቋንቋ የማይለወጥብን ነን ማለት ነው። በማንም ፊት ይሁን፣ በነገስታትም ፊት ይሁን፣ በተለያዩ እንዳው ብዙ ክፉ ብዙ ተንኮል ሊሰሩ በሚችሉ ጠማማ ትውልዶች መካከል ስንኖር አንደበታችን ቃላችን አንድ ነው ማለታችን። እንደዛ ሆናችሁ ኑሩ ነው ያለፉት ክርስቲያኖች ከኛ በፊት የነበሩት፣ በተለይም በአንደኛውና በሁለተኛው መቶ ክፍለ ዘመን የነበሩት በምንም ነገር ውስጥ ቢያልፉ ቃላቸው አንድ ነው። ስለዚህ ስንኖር እኛም ቃላችን አንድ ሆነን መኖር አለብን ማለት ነው። ይሄ ነውር አልባ እንድንሆን ሰውነታችን መጠበቅ መቻል አለብን። ያዕቆብ ምዕራፍ 1 ቁጥር 27 ላይ ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸው ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ ድፍ ሰውነትን መጠበቅ ነው። ይህ ማለት በዚህ በክፉና በጠማማ ትውልድ መካከል ሲኖር የትውልዱን መጥፎ ልማድ ወይም ጥላቻን፣ ስግብግብነት፣ ዝሙት ሳይላመድ በእግዚአብሔር ቃል መርህ መሰረት መመራት መቻል ማለት ነው። ያለ ነውር መኖር ማለት ነው። ስለዚህ እንድንኖር እግዚአብሔር ፈጥሮናል ወገኖች። ያለ ነውር መመላለስ ማለት ባለማጉረምረም መመላለስ ማለት ነው። ሳታጉረመርሙ ነው የሚለው እግዚአብሔር ቃል። ክፉ ሳታስቡ ሁሉን አድርጉ ነው የሚለው። ማጉረምረም አያስፈልግም። ያን ማጉረምረማችንን በምስጋና መቀየር አለብን። የዳንን ስለሆነ በክርስቶስ ቤት ያለን አለማጉረምረም እግዚአብሔር ከሁኔታዎች በላይ እንደሆነና መጨረሻው ለበጎ እንደሆነ ማመን። በሕይወታችን የሚገጥሙን ማንኛቸውም ነገሮች ምንም ነገር ይግጠመን ሳናጉረመርም እየኖርን ከሆነ ከነውር አልባነን ማለት ነው። ከነውር የጸዳነን ማለት ነው። ማጉረምረም ነውረኝነት ነው። የተደረገለትም መርሳት ነው። ክርስቶስ በደሙ የዋጀው በክርስቶስ ደም የተዋጀ ሰማያዊ ዜጋ ተብሎ ስሙ የተቀየረለት፣ ማንነቱ የተቀየረለት፣ ዜግነቱ የተቀየረለት፣ ሀገሩ የተቀየረለት ዜጋ አጉረምራሚ አይሆንም። ያመሰግናል። ለሚደርስበት ነገር ሁሉ ለበጎ ነው ብሎ ያልፋል። ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 28 ላይ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ብሎ ይላልና። ከዚህ የተነሳ ሁሌም ባለማጉረምረም ማጉረምረምን በምስጋና መቀየር ማለት ያለ ነውር መኖር ማለት ነው። ሐዋርያው ጳውሎስ ሌላቸው የፈለገ ይህን ነው። ለፊልጵስዩስ ሰዎች በቃ ያለ ነውር ያለ ነቀፋ ያለ ማጉረምረም ሁሉን ነገር አድርጉ፣ ለሰዎች ስታደርጉ መልካም ሆናችሁ። ልክ እንደ ዮሴፍ ምን ነበረ ያደረገው? ወንድሞቹ ሸጡት፣ ብዙ ጉዳት አደረሱበት። ብዙ ካደረሱበት በኋላ ተራቡ። እሱ ጋር ሲመጡ የኋላ ፋይል አልከፈተም። እኛ እኮ እግዚአብሔር ፋይላችንን ያልከፈተ እንዲሁ በደላችን የደመሰሰልን በክርስቶስ ደም የታጠብን ዜጎች ነን።
የኋላ ፋይል አልከፈተም። እንዳውም እሱ ተጨነቁ፣ እነሱ ተረበሹ። በሚረበሹበት ሰዓት ያላቸው ምን ነበረ? እሱ አይዟችሁ፣ አትደንግጡ፣ እኔን አስቀድሞ ከእናንተ ልኮኛል ያለው። ከእናንተ አስቀድሞ ለበጎ አድርጎታል ያለው። እንዲህ ብሎ ማሰብ ነው፣ አለማጉረምረም፣ በቅንነት እግዚአብሔር የሚሰራው ስራ እያዩ እየተደነቁና እየተገረሙ መኖር ነው። ልክ እንደ ኢዮብ ልጆቹ ሞቱ ተባለ፣ ንብረቱ ጠፋ። ያ ሁሉ መከራ ሲደርስበት ምን ነበር ያለው? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን ነው ያለው። ስለዚህ መሆን ያለበት በሕይወታችን ውስጥ ካለማጉረምረም ሁሌም እያመሰገንን መኖር ማለት ነው። እያመሰገንን ማጉረምረምን ወደ ምስጋና እየቀየርን። ይሄ ማድረግ የሚቻለው በእግዚአብሔር ረዳትነት ስለሆነ፣ ሁሉም ማድረግ የሚችለው እግዚአብሔር ሲያግዝ ስለሆነ፣ ማንኛውም ሰው በእግዚአብሔር ቸርነት በእግዚአብሔር ምሕረት ተደግፈን ሳናጉረመርም፣ ልክ ዳዊት ጠላቱን ሲያገኝ መበቀል ሲገባ ሳኦልን ትቶ እግዚአብሔር በቀባው ላይ እጄን አላነሳም እንዳለው አለማንሳት ነው። በጠላቶቻችን ላይ ኃይል ስናገኝ፣ በሚበቀሉ ላይ መበቀል ስንችል፣ ሁሉን ነገር እየተውን ያለ ነውር መኖር ማቻል ነው። ሁሌም ያለ ነውር መኖር ማለት ነው። ስለዚህ ሁሌም ከእግዚአብሔር ጋር ስንኖር እንዲህ አይነት ሆነን መኖር እንችላለን። እግዚአብሔር ሲረዳን በክርስቶስ ስንሆን ብቻችን አይደለን። መንፈስ ቅዱስ በውስጣችን በመሆን ክፉን እንድንጸየፍና መልካሙን እንድንወድ ብርታት ይሰጠናል። ፊልጵስዩስ ምዕራፍ 2:13 ላይ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው ተብሎ ተጽፏል። ቅድም ባነበብነው ቃል ላይ ተማምረነዋል። ስለዚህ ከእግዚአብሔር ጋር በምናሳልፈው ሕይወት እንደ ዳነ ሰው ስንኖር፣ በቤቱ ስንኖር ያለ ነውር ያለ ነቀፌታ ክፉን ባለማሰብ ሁሉን ነገር የወንጌል ማህበርተኛ ሆን ዘንድ አይደል ያለው ጳውሎስ? የወንጌል ማህበርተኛ ሆን ዘንድ ስለ ወንጌል ሁሉን አደርጋለሁ ነው የሚለው። ስለዚህ ሁሉን በቅንነት ያለ ክፋት ያለ ማጉረምረም እያረግን በጠማማው ትውልድ መካከል ብርሃን እንድንሆን፣ እናንተ የዓለም ብርሃን ናችሁ ብሏል የእግዚአብሔር ቃል። በተራራ ያለች ብርሃን መብራት መቅረጽ ወይም ደግሞ መብራት ልትሰወር አይቻላትም ተብሏል። ስለዚህ ለትውልዱ ብርሃን እንድንሆን፣ ጨው እንድንሆን ሁልጊዜም በብርሃን መመላለስ፣ በየዋህነት በቅንነት ያለ ነውር ያለ ማንጎራጎር ሁሉን በማድረግ ለሁሉ መልካም በማሰብ እንደ እግዚአብሔር ጸጋ ያግዛልና ያበረታልና በጸጋው እንድንኖር ያስፈልጋል። ወገኖቼ መዳናችንን ቸል እንዳንል። ቀላል አይደለም ያገኘነው መዳን። ዋጋ ነው የተከፈለብን፣ ደም ነው የተፈሰሰልን። ንጹህ ነው፣ ያውም ንጹህ ደም፣ ያውም አምላካዊ የሆነ ደም። ምንም እንኳ አምላክ ቢሆንም ከሰው በነሳው ስጋ ደሙን አፍሷላም። በደሙ የዋጃትን የእግዚአብሔርን ቤተክርስቲያን ጠብቋት ዘንድ እናንተም ጳጳሳት አድርጎ ለመሾምባት ለመንጋውና ለራሳችሁ ተጠንቀቁ ተብሎ ነው የተጻፈውና ስለዚህ በደሙ ተዋጅተናል። እግዚአብሔር በደሙ ዋጅቶናል ማለት ነው። ስለዚህ እንዲህ ስንኖር ብርሃን ሆነን በቅንነት እንድንኖር ያስፈልጋል ማለት ነው። እግዚአብሔር ይረዳናል፣ ያግዘናል። ይሄን እንድናረግ እኛ ስንፈልግ መፈለግንም ማድረግንም የሚያሳድር እግዚአብሔር ነው በልባችን። እንዲህ ሆነን ስንኖር እግዚአብሔር ይረዳናል። ከኛ ሀገር ምን ይጠበቃል? በመንፈስ ምራኝ ማለት መንበርከክ፣ በፊቱ መሆን ይጠበቅብናል ማለት ነው። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ያስተማረን የመከረን ክብርና ምስጋና ይድረሰው። ሁሌም በፊቱ ስንኖር እንደሚገባ እንድንኖር ያለ ነውር ያለ ነቀፌታ በየዋህነት ባለማንጎራጎር በትህትና በፍጹም ትህትና ባለመስገብገብ በፊቱ እንድንመላለስ እግዚአብሔር በምሕረቱ በቸርነቱ ይርዳን። መንፈስ ቅዱስ ያግዘን። ይሄ የተለወጠ ማንነት ያስፈልገዋል ወገኖች። እኛ ማንነታችን በክርስቶስ የተገኘ ማንነት ነው። ሁሌም ከባድ ነገር አድርገን አናስበው። እኛ ያለነው መመላለስ ያለብን ቤተክርስቲያን ብቻ አይደለም፣ ስንሰባሰብ ብቻ አይደለም፣ በስራ ቦታችንም በየትኛውም ቦታ እግዚአብሔር አግዘን። የአፌ ቃልና የልቤ ሐሳብ በፊቱ ያማረ ይሁን ብለን ሁሌ በፊቱ የምንኖር ከሆነ መንፈስ ቅዱስ ያግዘናል፣ ያበረታናል። ለቤዛ ቀን የታተምንበት መንፈስ በውስጣችን አለ። በዚህ መንፈስ እየታገዝን በተሰጠን በጸጋው ኃይል እየተደገፍን ሁሌም እንደሚገባ እንድንኖር እግዚአብሔር ይርዳን፣ ምሕረቱ ያግዘን። እግዚአብሔር ስሙ የተመሰገነ ይሁን። አሜን።